ጤና ይስጥልኝ ተመልካቾቻችን፣ ዜና በምልክት ቋንቋ ቀርባሉ። በአዲስ አበባ 7ኛው መሶብ ዲጂታል አገልግሎት የንፋስ ስልክ ላፍቶ ማዕከል ተመርቆ ስራ ጀመረ። ይሄ እየተስፋፋ የመጣው ዘርፉን ቀልጣፋ የማድረግ ስራ ከአገልግሎት ማዘመን ባለፈ በዋና ከተማዋ ኢኮኖሚያዊ እንቅስቃሴ ላይ የሚኖረው በጎ ተጽዕኖ ከፍ ያለ ነው። አዲስ አበባ በአገልግሎት ዘርፍ ዛሬ ከትናንቱ ድካምና መዘግየት ተላቃ ብሩህ ተስፋዋን በቴክኖሎጂና በፈጠራ የምታበስር ሆናለች። በመዲናዋ ተገልጋዮች ያለ እንግልት ጉዳያቸውን የሚጨርሱበት፣ የመንግስት አገልግሎት ሰጪ ተቋማትም በፈጣን ምላሽ የሚታወቁበት አዲስ ባህል እየሰረጸ ነው። ይህ ደግሞ ለዓመታት የማይሻገሩት ችግር የሚመስለውን የአገልግሎት ዘርፉ ስብራቶች የመቀየር የመንግስት የለውጥ ጉዞ ስር ነቀል በሆኑ እርምጃዎች ህያው ሆኗል። አዲስ የአንድ መሶብ ዲጂታል አገልግሎት ግን ስር ነቀል ለውጥ ነው ይዞ የመጣው። የዚህ ስር ነቀል ለውጥ ዋናው መሰረት ደግሞ መጋቢት 24 2010 የተመዘገበው የለውጥ መሰረት ነው። ዛሬ 8ኛው ዓመት ዋዜማ ላይ ነው የምንገኘው። ለዚህ እናንተ ጋር ዲጂታል አገልግሎት ተገልጋዮችን በክብር ተገልጋዮችን እንዲህ አይነት ጽድት ባለ ቦታ ጽድት ባለ አገልግሎት በጸዳ እጅና አእምሮ እናገልግል የሚለው የለውጥ መሰረት የተጣለበት ጊዜ ነውና እንኳን አደረሳችሁ እንኳን አደረሰን ማለት እወዳለሁ። የተንዛዛና የተበታተነ አሰራርን ያስቀረው አዲስ መሶብ የአንድ ማዕከል ዲጂታል የመንግስት አገልግሎት በአዲስ አበባ እየተስፋፋ በአዲስ ከተማ ክፍለ ከተማ 5ኛው ቅርንጫፍ ላይ ደርሷል። የለውጡ መንግስት ለብዙ ዓመታት በተጠራቀሙ ብልሹ አሰራሮች ተገልጋዩን ከእንግልት አላቆ አገልግሎት የማግኘት መብትን የማረጋገጥ የጀመረው የዘርፉ ሪፎርም ባደጉ ሀገራት የተመኘነውን አይነት የለውጡን ፍሬ ለህዝቡ እነሆ ያለበት ነው። በጋራ ተረባርበን በሀገራችን ለውጥ ያስፈልጋል። ሁልጊዜ የተለወጡትን ሀገራት እያደነቅን መኖር ሰልችቶናል። እኛም እጃለን፣ እግራለን፣ አእምሮአለን፣ መስራት እንችላለን፣ መለወጥ እንችላለን። ልጆቻችን እንዳለፈው ትውልድ የሌላውን የሚመኙ በራሳቸው የሚሸማቀቁ ሳይሆን በራሳቸው የሚኮሩ በሀገራቸው የሚኮሩ የትውልድ ቅብብሎሽ የሆነ ታላላቅ ታሪኮችን እንገነባለን እንችላለን ብለን በጋራ ቆርጠን መሰረት የጣልንበት ትልቁ ለውጥ እዛ ነው የጀመረው። ትልቁ ለውጥ መጋቢት 24 2010 የጀመረ ነው። ዛሬ ፍሬውን ማህበረሰባችን ጋር እያደረስን ነው። ማገልገል ክብር ነው ብሎ የተነሳው የለውጡ መንግስት ጊዜ ወጪና ጉልበት የሚባክንበትን እንዲሁም ጥራትና ቅልጥፍና የራቀውን አገልግሎት አሰጣጥ በተግባር በመለወጥ አዲስ ምዕራፍ መክፈት ችሏል። እናንተን ለማገልገል ሁሌ በቅንነት፣ በታማኝነት፣ በትጋት፣ በመሰጠት እየሰራን ነው። ይሄ ደግሞ የማያቋርጥ ወረት የሌለበት ቀጣይነት ያለው ስራ ነው። አንዱን ሰራን ብለን ረክተን ደስ ብሎን እሱ ላይ አጨብጭበን የምንቆም ሳይሆን እንደገና አዳዲስ ለውጦችን እንዴት እናስመዝግብ፣ ለውጣችንን እንዴት ፈጣን እናርገው፣ ለውጣችንን እንዴት ሁሉም ማህበረሰብ ጋር ተደራሽ እናርገው፣ እኩልነት፣ ፍትሃዊነት የሚሉትን ከንግግር ባለፈ በተጨባጭ የህዝባችን ህይወት ጋር እንዲደርስ በዛም ደግሞ ሁሉም ተጠቃሚ መሆን እንዲችል ዋና መስፈርታችን አድርገን እየሰራን ያለ ነው። ይህ ዛሬ የተጀመረው የአዲስ ከተማ መሶብ ማዕከል መርካቶን ጨምሮ ሰፊ የንግዱ ማህበረሰብ የሚንቀሳቀስበት አካባቢ በመሆኑ ቀልጣፋና ፈጣን አገልግሎት በመስጠት ረገድ ትልቅ እፎይታን የሚፈጥር ይሆናል። እየተስፋፋ ያለው የዲጂታል የመንግስት አገልግሎት መስጫ ማዕከል ከከተማዋ ነዋሪዎች ባሻገር ለዲፕሎማቶች፣ ለቱሪስቶችና ለኮንፈረንስ ተሳታፊዎችም ዓለም አቀፍ ደረጃውን የጠበቀ ፈጣን አገልግሎት እንዲያገኙ የሚያስችል ጭምር ነው። የኢትዮጵያን የባህር በር ባለቤትነት ለማድረግ እንሰራለን ሲሉ ለ7ኛው ጠቅላላ ምርጫ ክርክር ያደረጉ ፓርቲዎች ገለጹ። ብልጽግና ፓርቲ፣ የኢትዮጵያ ፌዴራላዊ ዴሞክራሲያዊ አንድነት መድረክና አንድ ኢትዮጵያ ዴሞክራሲያዊ ፓርቲ በውጭ ጉዳይ ፖሊሲ ላይ ተከራክረዋል። የአንድን ሀገር ብሔራዊ ጥቅም ለማስከበርና ከሌላ ሀገር አሊያም አካላት ጋር የሚከናወንን ትብብርና ተግባር ለመወሰን ቁልፍ መሳሪያ ነው የውጭ ጉዳይ ፖሊሲ። 7ኛውን ጠቅላላ ምርጫ አስመልክቶ ተፎካካሪ ፓርቲዎች በዚህ ጉዳይ ላይ ያተኮረ የምርጫ ክርክር አካሂደዋል። ብልጽግና ፓርቲ፣ የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክና
አንድ ኢትዮጵያ ዲሞክራሲያዊ ፓርቲ ናቸው በውጭ ጉዳይ ፖሊሲ ላይ የተከራከሩት። በውጭ ጉዳይ ፖሊሲው ስር ከተነሱት ነጥቦች አንዱም የባህር በር ጉዳይ ነው። ኢትዮጵያ ራሷን በባለቤትነት የምታስተዳድረው የባህር በር ይኖራታል ብላችኋል። በምን መልኩ ነው ልትፈጽሙት ያቀዳችሁ? እስካሁን ባለው የዓለም አቀፍ ሕግ የኢትዮጵያ የባህር በር የኦነር ኦፍ ዘ ፕሮፐርቲ የኢትዮጵያ እንደሆነ ነው። ስቲል በዓለም አቀፍ ክርክር አልተደረገም። ስለዚህ የመጀመሪያው በዓለም አቀፍ ሕጉ የማስመለስ ነው የባህር ወደባችንን። ሁለተኛው በዲፕሎማሲ ግንኙነት፣ አንደኛ በማልማት በቀጠናዊ ትስስር ይመለሳል ብለን እናምናለን። ኢትዮጵያ ደግሞ በታሪካዊ ስህተት ያጣችውን ፖርት በፍጹም ዲፕሎማሲያዊ በሂደትና በሰጥቶ መቀበል መሪ ዲፕሎማሲ ባይሳካላችሁስ? ዲፕሎማሲያዊ ይሳካል፣ ተሳክቶም አይተን። ብልጽግና የባህር በር ኢትዮጵያ እንድታገኝ በርትቶ ይሰራል፣ እየሰራም ይገኛል። የኢትዮጵያን የባህር በር ጥያቄ ምላሽ ለማስገኘት የምንከተላቸው አካሄዶች በጣም ዘርፈ ብዙ የሆኑ ወቅቱ የሚፈቅዳቸው ፕራግማቲክ የሆኑ የዲፕሎማቲክ አካሄዶችን እንከተላለን። በመጀመሪያ ደረጃ ላይ ይሄ አጀንዳ ከተዳፈነበት፣ ይሄ ጥያቄ ከተረሳበት ማምጣቱ አንዱ ስልት ነው። ክርክር መድረኩ ላይ የታደሙት ከሲቪክ ማህበራት፣ የትምህርትና የምርምር ተቋማት የመጡ አካላትም ተፎካካሪ ፓርቲዎቹ ጥያቄ አቅርበዋል። ፖሊሲ መኖሩ ብቻ በቂ አይደለም። ያንን ፖሊሲ የሚያስፈጽሙ የተማሩ ሰዎች ያስፈልጉናል። ምን ያህል ብልጽግና ሰርተዋል። እነዚህ ሰዎችን የተማሩ የንቁ ዓለም አቀፋዊ፣ ቀጠናዊ፣ ጂኦፖለቲክስ፣ ጂኦኢኮኖሚክስ፣ ጂኦስትራቴጂ የተረዱ ሰዎችን ለመሾም ምን ያህል በቂ ሰዎችን አዘጋጅቷል። ብልጽግና ፓርቲ የውጭ ግንኙነት አካሄድ የኢትዮጵያን ብሔራዊ ጥቅም የሚያስከብር ጠንካራ የውስጥ አቅም የፈጠረ ሂደትን ለመከተል ይህንን የሚመራ የሚሸከም ጠንካራ የውጭ ግንኙነት ተቋም መገንባትን ታሳቢ ያደርጋል። ይህን ታሳቢ በማድረግ ባለፉት ዓመታት የውጭ ግንኙነት ተቋሞቻችንን በከፍተኛ ደረጃ ለመቀየር የሪፎርም ስራዎችን አከናውነናል። አሁን እየተደረገ ያለው የውጭ ግንኙነት በኤምባሲዎቻችን እየተደረገ ያለው ምደባንም ስንመለከት በዛው ቤት ያደጉ ውጭ ግንኙነት ስራ ላይ ለዓመታት እየሰሩ ወጣት ዲፕሎማቶች ወደ አምባሳደርነት ጭምር እንዲያድጉ በማድረግ በኤምባሲዎቻችን የመመደብ ስራ እየተከናወነ ነው ያለውና ይሄ ቀጣይነት ያለው የተቋም ግንባታ ተጠናክሮ የሚቀጥል ነው የሚሆነው። ኢትዮጵያ በዓለም ገበያ ላይ በኤክስፖርቱ ዘርፍ የተሻለ ማክሲመም ኢፈርቷን ተጠቅማ እንድትንቀሳቀስ የእናንተ ፓርቲ ምን የተሻለ ፖሊሲ ቀርጿል? መሬታችን በራሱ ሀብት ነው። አግሮ ኢኮኖሚው ደግሞ ኢትዮጵያ ለም መሬት ነችና ብዙ ሪሶርሶችን ቴክኖሎጂ ባዘመነ መንገድ ሲስተማቲክ በሆነ መንገድ ሪሌሽንሺፓችንን በጣም መልካም ብናረግ በደንብ ኢምፖርትም ማድረግ እንችላለን። በጦርነት የሚሳካ ነገር ስለማይኖርም ሰላምን ማስቀደም ይገባል። በግጭት ውስጥ የሚሳተፉ የትኞቹም አካላት ጥያቄያቸውን፣ ሀሳባቸውን ለኢትዮጵያ ይበጃል ብለው የሚያስቡትን በጦርነት ያሳካሉ ብለን አናምን፣ በግጭት ያሳካሉ ብለን እንደ መድረክ አናምንም። ሰላምን አስቀድመን፣ ውይይትን አስቀድመን የውስጥ አንድነታችንን አስጠብቀን ከሄድን ነው ተጋላጭነታችን የሚቀንሰው፣ ተጽዕኖአችንም በዛው መጠን ከፍ የሚለው። ኢትዮጵያ ድንበር ተሻጋሪ ወንዞቿን በአግባቡ እንዳትጠቀም ከታችኛው የተፋሰሱ ሀገራት እየተነሱ ያሉ መሰናክሎችን መከት ያስችላል ያሏቸውን ሀሳቦችም በክርክር መድረኩ ላይ ፓርቲዎቹ አንጸባርቀዋል። በመጨረሻም የአፍሪካ ህብረት የዜጎችን ፍላጎት ማሳካት የሚችል ጠንካራ ይበልጥ ውጤታማና ምላሽ ሰጪ ተቋም ለመሆን ተቋማዊ ማሻሻያዎችን በተከታታይ በማድረግ ላይ ይገኛል። የአፍሪካ ቀን ከ63 ዓመታት አንድነት ውህደትና ልማት በሚል መሪ ቃል እየተከበረ ይገኛል። አፍሪካውያን ከአፓርታይድና ከቅኝ አገዛዝ ቀንበር ለመውጣት ባደረጉት መራራ ትግል ውስጥ የኢትዮጵያ ስም ቀዳሚውን ስፍራ ይይዛል። ኢትዮጵያ የአህጉሪቱ የነጻነት ተምሳሌትና ለአፍሪካ አንድነት ድርጅት መመስረት ዋነኛ መሐንዲስ በመሆን ታሪካዊ አሻራዋን አሳርፋለች። ኢትዮጵያ ለአፍሪካ አንድነት ያበረከተችው አስተዋጽኦ የሚጀምረው ከአህጉሪቱ የነጻነት ትግል ማለዳ ነው። የአፍሪካውያን ኩራት ሆኖ የተመዘገበው የታላቁ የአድዋ ድል ለአፍሪካውያን በሙሉ ነጭ አገዛዝን ማሸነፍ ይቻላል የሚል ትልቅ የተስፋ ስንቅና የስነ ልቦና ስልጣን መስጠት የቻለ ነው። ይህ ድል የፓን አፍሪካዊት ንቅናቄ እንዲቀጣጠልና ይህ ታሪካዊ ሚና ዛሬም ድረስ በአዲሱ የአፍሪካ ህብረት ውስጥ ተጠናክሮ እንዲቀጥል የኢትዮጵያ ሚና ከፍተኛ ነው። ከመጀመሪያው መቼም አስተዋጽኦ የአንበሳውን ድርሻ የሚባለው ነው አይደለ? የአፍሪካ አንድነት ድርጅት እንዲመሰረት እኛ ኢትዮጵያኖች ብዙ ነው የሰራ ነው። በተለይ ሞንሮቪያና ካሳብላንካ ቡድን የሚባሉትን በማስታረቅ እና መሪዎቻቸውን በሙሉ እዚህ ጠርተን ተገናኝቶ የማያውቁ መሪዎችን አምጥተን አንድ እዚህ አዲስ አበባ አምጥተን የአፍሪካ አንድነት ድርጅት እንዲመሰረት ቻርተሩን ሁሉ ጽፈን አስቀምጠን አስማምተን ቻርተሩ እንዲጻፍ እንደገና ደግሞ
ድርጅቱም እንዲመሰረት ያደረግን ኢትዮጵያኖች ነን እና በዛ በጣም መኩራት አለብን። ከኮሪያ ተራሮች እስከ ኮንጎ እምብርት፣ ከሩዋንዳ የነፍስ አድን ተጋድሎ እስከ አቡዬ እና ሶማሊያ የሰላም ግንባታ ኢትዮጵያ መከላከያ ሰራዊት በዓለም አቀፍ የሰላም ማስከበር ተልዕኮዎች ላይ የማይጠፋ የታማኝነትና የጀግንነት ታሪክ ጽፏል። ይህም ኢትዮጵያ ለቀጠናዊና ለአህጉራዊ መረጋጋትና ሰላም ሁሌም ግንባር ቀደም እንደሆነች ማረጋገጫ ሆነዋል። በሰላም ማስከበር ከሄድን ኮንጎ ላይ ያደረግነው የኮንጎ ሲቪል ዋር ላይ ከዛ በኋላስ ሩዋንዳ አካባቢ የነበረውንም ከወሰድን ጄኖሳይድ ነበረ። በዛ ጊዜም ኢትዮጵያ ኢንቮልቭ ነበረች። ከዛ ሴራሊዮንም የቅርብ ጊዜዎቹ። ስለዚህ የኢትዮጵያ ኮንትሪቢዩሽን ቀላል አይመስለኝም። በ20ኛው ክፍለ ዘመን ለአፍሪካ የፖለቲካ ነጻነት ፋና ወጊ የነበረችው ኢትዮጵያ ዛሬ በ21ኛው ክፍለ ዘመን ደግሞ የአህጉሪቱን የኢኮኖሚ ነጻነትና ትስስር እውን ለማድረግ በግንባር ቀደምትነት እየመራች ትገኛለች። አሁን የፖለቲካ ነጻነት አልቋል። ከዚህ በኋላ የኢኮኖሚ ነጻነት ነው፣ እድገት ነው፣ ከዚህ በኋላ ልማት ነው። አፍሪካ በኢኮኖሚ ራሷን መቻል ነው፣ ከእርዳታ ጥገኝነት መውጣት ነው የሚለውን አጀንዳ ነበር እንግዲህ ኢትዮጵያ እስካሁንም እያሳየች ያለችው። በዚህም ግንባር ቀደም ሚና ነው የተጫወተችው። የአጀንዳ 2063 የሚባለው ወደፊት አፍሪካ ምን መሆን ትፈልጋለች በ2063 የሚለውንም በመቅረጽ ረገድ የኢትዮጵያ ሚና ግንባር ቀደም ነው የነበረው። ከአድዋ ድል የስነ ልቦና ስንቅ እስከ 1963ቱ የአፍሪካ አንድነት ድርጅት ምስረታ፣ ከኔልሰን ማንዴላ ስልጠና እስከ አፍሪካ ህብረት መዲናነት ኢትዮጵያ ለአፍሪካ ነጻነትና አንድነት የከፈለችው ዋጋ ታሪካዊና መዋቅራዊ ነው። ዛሬም በሁሉም ዘርፍ የአፍሪካን ትስስር በማጠናከርና የአፍሪካን ብልጽግና ለመምራት ቁርጠኛ ሆና ቀጥላለች። በመሆኑም በዛሬው ዕለት የአፍሪካ ዴይ ኢኒሺዬቲቭ ከአዲስ አበባ ዩኒቨርሲቲ ጋር በመተባበር ታሪካዊውን የአፍሪካ ቀን ክብረ በዓልን አክብሮ ውሏል። ዜና አበቃ። ከቀሪ ፕሮግራሞቻችን ጋር መልካም ቆይታ።